በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች በወደደና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። ልዑል እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ እንደ መሐሪነቱ ይችን ዕለት ባርኮ ቀድሶ እንድንደርስ የፈቀደልን መድኃኔ ዓለም ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ክብርና ምስጋና ለእሱ ይሁን። እግዚአብሔር እንደወደደ እግዚአብሔር እንደፈቀደ ዛሬ የምንነጋገረው ስለ ታላቁ ስለ ዐቢይ ጾም ይሆናል። ዐቢይ ጾም በዚህ በያዝነው ዓመት ማለትም በ2018 ዓመተ ምህረት መቼ እንደሚጀምር ዐቢይ ጾም ለምን ዐቢይ እንደተባለ እንዲሁም ዐቢይ ጾም ከሌሎች አጽዋማት በምን እንደሚለይ የዐቢይ ጾም ተጨማሪ ስያሜዎች እነማን እንደሆኑ እንዲሁም የዐቢይ ጾም ሦስቱ ክፍሎች እነማን እንደሆኑ የዐቢይ ጾም ሳምንታትና ስያሜያቸው ከነትርጉማቸው እንመለከታለን። እንዲሁም የዐቢይ ጾም ስንት ቀን እንደሚጾም እንደ እግዚአብሔር ፈቃድ እነዚህ እንመለከታለን። ስለ ዐቢይ ጾም ከመነጋገራችን በፊት ከስር ከመሰረቱ ለመነሳት ጾም ምንድን ነው? ጾም ለምን ሳስፈለገ? ጾም በብሉይ ኪዳንና በሐዲስ ኪዳን ምን ተባለ? ስለ ጾም የሚሉትን እንደ እግዚአብሔር ፈቃድ አነስተን እንሄዳለን። ጾም ማለት ለተወሰነ ጊዜ እህልን ከመብላት ውሃን ከመጠጣት መታቀብ፣ መቆየት ወይም ለተወሰኑ ወራት ወይም ለተወሰኑ ቀናት፣ ሳምንታት ከጥሉላት፣ ከስጋ፣ ከወተት፣ ከቅቤ፣ ከእንቁላል በአጠቃላይ ሰውነትን ከሚያወፍሩ ሰውነትን ከሚያሞቁ የእንስሳት ውጤቶች የምግብ አይነቶች መከልከል ማለት ነው። እንዲሁም በሌላ አገላለጽ ጾም በአንደበታችን ክፉ ነገር ከመናገር፣ በእጃችን ክፉ ነገር ከመስራት፣ በዓይናችን ክፉ ነገር ከመመልከት፣ በጆሮአችን ክፉ ነገር ከመስማት በአጠቃላይ ሰውነታችን የኃጢአት ሥራ ከመስራት መግታት፣ መከልከል ማለት ነው። ስለዚህ ጾም ሰውነትን ከመብልና ከመጠጥ ከሌላውም ክፉ ነገር ሁሉ መጠበቅ፣ መግዛት፣ መቆጣጠር፣ በንስሐ ታጥቦ በጸሎት ወደ እግዚአብሔር በመቅረብ ይቅር በለኝ በማለት ቅድመ እግዚአብሔር በመንበርከክ ምሕረትን ከአምላክ ለመቀበል መዘጋጀት ነው። ጾም ቁስለ ነፍስን የምትፈውስ ኃይለ ፍትወትን የምታደክም የበጎ ምግባር ሁሉ መጀመሪያ ከእግዚአብሔር ጸጋን የምታሰጥ የወንጌል ሥራ መጀመሪያ የደናግልና የንጹሐን ጌጣቸው የሆነች የንጽሕና መገለጫ የጸሎት ምክንያት እናት የንባ መገኛ መፍለቂያ አረምሞን የምታስተምር ለበጎ ሥራ ሁሉ የምታነቃቃ ሰውነትን በእግዚአብሔር ፊት በማዋረድ
ትሕትናን ገንዘብ ለማድረግ የምትረዳ መድኃኒተ ነፍስ ናት ጾም። ጾም ከሕገ ልቦና ከነበሩ አበው አንስቶ በዘመነ ኦሪት እስከ ክርስቶስ መምጣት ድረስ በተለያዩ ጊዜያት የነበሩ ቀደምት አበው ነቢያት፣ ነገሥታት፣ ካህናት በጾምና በጸሎት እግዚአብሔር አምላካቸው ከክፉ ነገር እንዲሰውራቸው፣ በይቅርታ እንዲጎበኛቸው፣ ኃይልንም እንዲያጎናጽፋቸው ተማጽነው ጠይቀው ሐሳባቸው ተፈጽሞላቸዋል። ሐሳባቸው ተሟልቶላቸዋል። እንዲሁም በብሉይ ኪዳንና በሐዲስ ኪዳን ስለ ጾም ምን ተባለ የሚሉትን ጠቀስ አድርገን እንለፍ። ጾም በብሉይ ኪዳን ስንመለከት በብሉይ ኪዳን ብዙ ሰዎች በጾም ተጠቅመዋል። እግዚአብሔር የጾምን ሥርዓት የደነገገው ገና ከጠዋቱ አዳምን በፈጠረበት ወቅት ነውና ዕፀ በለስን አትብላ ማለት ትእዛዝ ቢሆንም ትእዛዙ ግን የጾም ትእዛዝ ነበር። ስለዚህ አዳምና ሔዋን ይህንን የጾም ሥርዓት በመሻር ዕፀ በለስን በልተው በመገኘታቸው ምን እንደደረሰባቸው በቅዱሳት መጻሕፍት የምናነበው በሊቃውንት የምንማረው ነቢያት ከእግዚአብሔር ጋር በሚገናኙበት ወራት እህል ውሃ በአፋቸው አይገባም ነበር ይላል ዘጸአት ምዕራፍ 34 ቁጥር 28። እንዲሁም በኃጢአት ብዛት የታዘዘውን የእግዚአብሔር መዓት የሚመልሰው ሕዝቡ በጾም ሲለምኑት ሲማልሉት እንደነበር በዮሐንስ ወንጌልም ምዕራፍ 2 ቁጥር ከ7 እስከ 20 ድረስ የተቀመጠ። በሕዝብ ላይ የተቃጣው መከራ ለማቅለል መጽሐፈ ኢያሱን መመልከት እንችላለን። ኢያሱ መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ጀምሮ እንደተጠቀሰው ኢያሱ ልብሱን ቀደደ፣ በእግዚአብሔር ታቦት ፊት በግንባሩ ተደፋ፣ የእስራኤል ሽማግሌዎችም እንዲሁ አደረጉ፣ በራሳቸውም ላይ ትቢያ ነሰነሱ ይላል። ኢያሱም እንዲህ አለ፣ ወዮ ልዑል እግዚአብሔር ሆይ ዮርዳኖስን አሻግረህ ይህን ሕዝብ ወደዚህ ያመጣኸው ለአሞራውያን አሳልፈህ በመስጠት እንዲያጠፉን ነውን? ምነው ሳንሻገር እዛው ማዶ በቀረን ኑሮ። ጌታዬ ሆይ እስራኤል በጠላቱ ፊት ሲሸሽ እኔ ምን ልበል? ከነናውያንና ሌሎች የምድሪቱ ነዋሪዎች ሁሉ ይህንን ሲሰሙ ይከቡናል፣ ስማችንንም ከምድረ ገጽ ያጠፉታል። እንግዲህ ስለ ታላቁ ስም ስትል የምታደርገው ምንድን ነው አለ። በዚያን ጊዜ እግዚአብሔር በሕዝቡ መካከል በደል የፈጸሙ እንዳሉ ነግሮት አጥፊዎችን ቀጥቶ ሕዝቡን ከእግዚአብሔር ጋር አስታርቋል። እንዲሁም በመጽሐፍ አስቴር ላይ ምዕራፍ 4 ቁጥር 16 ጀምሮ ያለው ስንመለከት ደግሞ ሄድና በሱሳ ያሉትን አይሁድ ሁሉ በአንድነት ሰብስብ፣ ስለ እኔም ጹሙልኝ፣ ቀንም ይሁን ሌሊት ለ3 ቀን አትብሉ አትጠጡ፣ እኔና ደንገጡሮችም እንደናንተ እናንተ የምታደርጉትን ሁሉ እናደርጋለን፣ እንጾማለን። አስቴርም በንጉሡ ዘንድ ባለሟልነትን አገኝ ዘንድና የሐማን ነገር አፈርስ ዘንድ ስላለች በአጠቃላይ በ127 ሀገር ተበትነው ያሉ አይሁዳውያን ለ3 ቀንና ለ3 ሌሊት ጾምና ጸሎት ያዙ። በመጨረሻ እግዚአብሔር ሰማቸው። ሐማ በቆፈረበት ጉድጓድ ገባ። አይሁዳውያን ግን ከተቃጣባቸው ሰይፍ በጾም ምክንያት ዳኑ። የነነዌን ሕዝቦች መመልከት እንችላለን። እግዚአብሔር በነነዌ ከተማ ላይ ፈርዶ በእሳት ሊያጠፋት ካሰበ በኋላ የነነዌ አገር ሰዎች ከንጉሥ ጀምሮ እስከ ተራው ሕዝብ ከሊቅ እስከ ደቂቅ ከሰው እስከ እንስሳት ድረስ
3 ቀን 3 ሌሊት በጾም ቢለምኑት ከመጣባቸው መቅዘፍት ከመጣባቸው ቁጣ ድነዋል። እንዲሁም ነቢዩ ሙሴ አንድ ጊዜ ሕግ ለመቀበል 2 ጊዜ እስራኤልን በበደላቸው ምክንያት ከእግዚአብሔር ጋር ለማስታረቅ ሲል 40 ቀንና 40 ሌሊት ከምግብ በመለየት ከእግዚአብሔር ጋር ተገናኝቷል። ትንቢተ ኢዩኤል ምዕራፍ 2 ቁጥር 14 በጽዮን መለከት ንፉ ጾምንም ቀድሱ የጾምን ቅድስና ተናግሯል። በመዝሙረ ዳዊት ምዕራፍ 34 ላይ 13 ላይ ነፍሴን በጾም አደከምኳት በማለት ዳዊት የጾምን አስፈላጊነት ሲገልጽ አይተናል። እንዲሁም ትንቢተ ዳንኤል ምዕራፍ 10 ላይ በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበሩ፣ ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አልገባም በማለት በጾማችን ወቅት ስጋ መብላት፣ ጠጅ መጠጣት፣ አልኮል መጠጣት እንደማይገባን ዳንኤል ተናግሯል። እንዲሁም መዝሙረኛው ዳዊት በ108 መዝሙሩ ላይ ጉልበቶች በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ በማለት ከቅቤም መጾም እንዳለብን ቅዱስ ዳዊት ነግሮናል። ስለዚህ በብሉይ ኪዳን በተለያየ ጊዜያት የተለያዩ አባቶች በጾም በጸሎት ከሕዝባቸው ላይ የመጣውን መከራ በሕዝባቸው ላይ የመጣውን የእግዚአብሔር መቅዘፍት በጾም በጸሎት ሆነው ሲለምኑት በረከትን አግኝተዋል። ሁለተኛ በጾም በሐዲስ ኪዳንስ ምን ተባለ ብለን ካልን በሐዲስ ኪዳን ጾም መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዊ የሥራ መጀመሪያው አድርጎ የሠራው ሕግ እንደሆነ ይናገራል። ይህ ብቻ ሳይሆን በቁራኝነት አብሮ የሚኖር መንፈስ ርኩስ ሰይጣን እንኳን በጾም በጸሎት የሚወጣ መሆኑን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 17 ላይ ተናግሯል። ቤተ ክርስቲያንን እንዲያገለግሉ የታዘዙ ሐዋርያትን ከመንፈስ ቅዱስ በየጊዜው ትእዛዝ የሚቀበሉት በጾምና በጸሎት ላይ እንዳሉ ነው። እንዲሁም ለስብከተ ወንጌል የሚያገለግሉ ዲያቆናት፣ ቀሳውስት የሚሾሙት በጾምና በጸሎት እንደነበር በሐዋርያት ሥራ እዛው ምዕራፍ 13 ቁጥር 3 ላይ ይናገራል። ስለዚህ በአዲስ ኪዳን ጾም ስለ ጽድቅ ተብሎ መከናወን ያለበት አብይ ተግባር መሆኑ ይናገራል ማለት ነው። ምጽዋት ገንዘብ መገበር እንደሆነች፣ ስለዚህ የሚጾም ሰው በፈቃደ ሥጋው ላይ ድልን ይቀዳጃል ማለት ነው። በእምነት ሆኖ የለመነውን እግዚአብሔር ይሰጠዋል። ጌታችን ኢየሱስ ክርስቶስ የሥራው ሁሉ መጀመሪያ ያደረገው ጾምን ስለሆነ መስራቹ ራሱ ክርስቶስ በሐዲስ ኪዳን ጾም የታዘዘ ስለመሆኑ የሚከተሉትን ጽሑፎች መመልከት እንችላለን። ለምሳሌ ማርቆስ ወንጌል ምዕራፍ 2 ቁጥር 20 ላይ ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያም ወራት በዚያ ወርም ይጦማሉ። እንዲሁም ማርቆስ ወንጌል ምዕራፍ 9 ቁጥር 29 ላይ በጸሎትና በጾም ካልሆነ በምንም ሊወጣ አይችልም፣ አጋንንትን ለማስወጣት ከእግዚአብሔር ኃይልን ለማግኘት ጾም አስፈላጊ መሆኑን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። እንዲሁም በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ስትጾሙ እንደ ግብዞች አትውልጉ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውንም ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትንም ታጠብ፣ በስውር የሚያይ አባትህ በግልጽ ይከፍልሃል ይላል። ጾም ልታይ ማለት አያስፈልግም።
ለእግዚአብሔር ጥሩ ሆኖ መቅረብ፣ ለእግዚአብሔር የሚታይ ነገር አድርጎ መጾም አስፈላጊ ነው ተናግሯል። እንዲሁም የሉቃስ ወንጌል ምዕራፍ 6 ቁጥር 21 ላይ እናንተ አሁን የምትራቡ ብፁዓን ናችሁ ትጠግባላችሁና፣ እናንተ አሁን የምታለቅሱ ብፁዓን ናችሁ ትስቃላችሁና። ዛሬ ወደው ፈቅደው ስለ እግዚአብሔር መንግሥት ብለው የሚራቡ የሚጠሙ በኋላ በመንግሥተ ሰማያት በተድላ እንደሚኖሩ ራሱ ጌታችን መድኃኒታችን ኢየሱስ ተናግሯል። እንዲሁም የሐዋርያት ሥራ ምዕራፍ 13 ቁጥር 3 ላይ በዚያም ጊዜ ከጾሙ ከጸለዩ እጃቸውን ከጫኑ በኋላ አሰናበቷቸው ይላል። ይህም ሲል ሐዋርያት ጌታ ጾሞልናል ብለው ከመጾም እንዳልተከለከሉና ይልቁንም እነርሱ ለሥራቸው ሁሉ ጾምን መሰረት ያደርጉ እንደነበረ የሐዋርያት ሥራ ይናገራል። ስለዚህ ጾምን ከላይ በብሉይ ኪዳንና በአዲስ ኪዳን ክፍል እንደተመለከትነው ጾም ለሰው ልጅ እጅግ አስፈላጊ መሆኑን ያስገነዝበናል። የሰው ልጅ ሁል ጊዜ ከእግዚአብሔር ጋር ለመገናኘት ወይንም የእግዚአብሔርን እርዳታ ለመፈለግ በጾም በጸሎት እግዚአብሔርን መጠየቅ ግድ ይለዋል። ምክንያቱም ከእግዚአብሔር ጋር የሚያግባባን ትልቁና ዋናው መሳሪያ ጾም ነው። አንድ ሰው እንደ ልቡ እንደ እንስሳ እየበላ እየጠጣ ሳይጾም የሚኖር ከሆነ ለኃጢአት ይጋለጣል። ኃጢአት በሰውነቱ ላይ ይገዝፋል። ይህም ታነግሥት ተጽፏል። ከመያደክም ኃይለ ፍትወትን ስጋዊ ምኞትን ያደክም ዘንድ ጾም ታዘዘ ብሎ በፍትሐ ነገሥት አንቀጽ 15 ላይ ተጽፏል። እንዲሁም በምንጾምበት ጊዜ ረሃብን ችግር እናውቃለን። ጿሚ ሰው የረሃብን ችግር ያውቅ ዘንድ ለተራበ ያራ ዘንድ ጾም ታዘዘ። ጾም የመልካም ሥራ ሁሉ መሰረት ሲሆን ለመጀመሪያ ጊዜ ለሰው ልጅ የተሰጠው የጾም ትእዛዝ ነውና አምላካችን ልዑል እግዚአብሔር አዳምና ሔዋንን ይህንን ዕፀ በለስ አትብሉ ሲላቸው ከዕፀ በለሱ ተከልከሉ ጹሙ ለማለቱ ነበር። እነርሱም አትብሉ የተባሉትን በሉ፣ ከገነት ወጡ፣ ተጎዱ። ጾም በመጾማችን ብዙ ጥቅሞች እናገኛለን። ከምናገኛቸው ጥቅሞች ትንሾችን ብንመለከት እንኳን አንደኛ ኃጢአታችንን ለማስተስረይ የነነዌ ሰዎችን የዮናስን ትምህርት መሰረት በማድረግ 3 ቀን ጾሙ ኃጢአታቸው ተሰርዮላቸዋል። የመጣው መቅዘፍ ተመልሶላቸዋል። ሌሎችም ሰዎች በጾም ኃጢአታቸው ተሰርዮላቸዋል። እግዚአብሔር ይቅር ብሏቸዋል። ይህንን ታላቁ ሊቅ መሰረተ ቤተ ክርስቲያን ቅዱስ ያሬድ በዜማ ድርሰቱ እንዲህ ሲል ተናግሯል። በጾም ወበጸሎት ይሰረይ ኃጢአት፣ በጾምና በጸሎት ኃጢአት ይሰረያል በማለት ነው። ኃጢአታችን እንዲሰረይ ቅዱስ ዳዊትን መመልከት ይቻላል። ቅዱስ ዳዊት ምስኪን የኦርዮን ሚስት የነበረችውን ሚስቱን ቀምቶ ኃጢአት ሰርቶ ነበር። በኋላ እግዚአብሔር አቤቱ ይቅር በለኝ ብሎ በጾም በጸሎት እግዚአብሔር ሲጠይቅ እግዚአብሔር ይቅር ብሎታል። ቅዱስ ጴጥሮስን መመልከት ይቻላል። ቅዱስ ጴጥሮስ በፈጣሪው ትክደኛለህ ተብሎ አልክድም ተብሎ ካደ፣ 3 ጊዜ ካደ። ስለዚህ በኋላ ይቅር በለኝ ተሳስቻለሁ አጥፍቻለሁ ብሎ ሲለምኑ ቅዱስ ጴጥሮስን እግዚአብሔር ይቅር ብሎታል። ስለዚህ ኃጢአታችን ለማስተሰረይ ጾም አስፈላጊ መሆኑን ያሳየናል ማለት። ሁለተኛ ምስጢር እንዲገለጽልን፣ የተደበቀው እንዲገለጽልን፣ ምስጢሩ እንዲወጣልን፣ እንዲከፈትልን፣ እንዲገለጽልን ጾም አስፈላጊ። አይሁድ 46 መጽሐፍተ ብሉያትን ቆነጻጽረው በጣፏቸው ጊዜ ዕዝራ ሱቱኤል አዝኖ 40 ቀንና 40 ሌሊት ጾመ። ከዛም በኋላ ታላቁ መልአክ ቅዱስ ዑራኤል ሰማያዊ መጠጥ በብርሃን ጽዋ ለዕዝራ አጠጣ።
ዕዝራ ምስጢር ተገልጾለት 46ቱን መጽሐፍት ብሉያትን ጽፏል። እንዲሁም ከመጣብን ፈተና ከመጣብን መከራ ለመዳን ከመጣብን መከራ ከመጣብን መቅዘፍት ወይም ደግሞ ከመጣብን ችግር ብለን ካሰብነው ነገር ለመዳን እግዚአብሔር በጾም መጠየቅ ያስፈልጋል። አራተኛ መንግሥተ ሰማያትን ለመውረስ ይህንን አምላክ ኢየሱስ ክርስቶስ ስለ ጽድቅ ብለው የሚራቡ ስለ ጽድቅ ብለው የሚጠሙ ንዑዳን ክቡራን ናቸው እነርሱ ይጠግባሉና ማቴዎስ ወንጌል ምዕራፍ 5 ላይ የተናገረ ይህንን። ስለዚህ እግዚአብሔርን ለማግኘት ብሎ ከእግዚአብሔር ጸጋን ለመቀበል ብሎ የእግዚአብሔርን መንግሥት ለመውረስ ብሎ የሚራቡ የሚጠሙ መንግሥተ ሰማያትን ይወርሳሉ ማለት ነው። በሀገር ላይ የታዘዘውን መቅዘፍት እንዲርቅል የነነዌ ሰዎችን ዮናስ ትምህርትን መሰረት በማድረግ 3 ቀን ጾሙ። ለእነርሱ የታዘዘው እሳት አገሪቱን ሊያጠፋ የነበረው እሳት ሕዝቡን እንስሳቱን ሊያጠፋ የነበረው እሳት ተመልሷል። የዛፉን ቅርንጫፍ አቃጥሎ ተመልሷል። ጾም የመልካም ሥራ ሁሉ መሰረት በመሆኑ ዕድሜን ያረዝማል። ሌላው ከእግዚአብሔር ጋር ለመነጋገር ጾም ይጠቅማል። ለምሳሌ ሊቀ ነቢያት ሙሴን መመልከት እንችላለን። ሊቀ ነቢያት ሙሴ 40 ቀንና 40 ሌሊት ጾመ፣ ከእግዚአብሔር ጋር ቃል በቃል ተነጋገረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት የአዋጅ ጾሞች 7 አጽዋማት አሉ። እነዚህም ጾመ ነቢያት፣ የጋድ ጾም፣ ጾመ ነነዌ፣ አብይ ጾም፣ የሐዋርያት ጾም፣ ጾመ ድህነት እንዲሁም የፍልሰታ ጾም ናቸው። ስለዚህ ከነዚህ መካከል አሁን ወቅቱ አብይ ጾም የሚገባበት ጊዜ በመሆኑ አብይ ጾምን እንደ እግዚአብሔር ፈቃድ እንመለከታለን። አብይ ጾም በዚህ በያዝነው ዓመት ማለትም በ2018 ዓመተ ምህረት የካቲት 9 ቀን ሰኞ ይጀምራል። አብይ ጾም ከሌሎች አጽዋማት በምን ይለያል ካልን፣ አንደኛ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም በመሆኑ ከሌሎች አጽዋማት ይለያል። ሁለተኛ ከሌሎች አጽዋማት በብዛት ትልቁ ጾም ብለን ረጅም ጊዜ ስለምን ጾመው ትልቁ ጾም። ስለዚህ በዚህ በሁለት ነገሮች ከሌሎች አጽዋማት ይለየዋል ማለት ነው። አብይ ማለት ምን ማለት ነው ካልን፣ አብይ የሚለው ቃል አበየ ከሚለው ግስ የተገኘ ትርጉሙም ከፍ አለ ማለት ነው። አብይ ጾም ለምን አብይ ተባለ ሲባል፣ አብይ ጾም አብይ የተባለበት 3 ምክንያቶች መመልከት ይቻላል። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ጾም ስለሆነ፣ ሁለተኛ በቀኑ ቁጥር ከሌሎች አጽዋማት ስለሚበልጥ የቀኑ ብዛትን 55 ቀን ስለሚጾም፣ ሶስተኛ ታላላቅ የሰይጣን ፈተናዎች እንዲሁም 3ቱ ርዕሰ ኃጥአን የተባሉት ትዕቢት፣ ስስት፣ ፍቅረ ነዋይን በጌታችን በኢየሱስ ክርስቶስ ድል የተነሱበት ስለሆነ ይህ ጾም አብይ ወይም ታላቅ ጾም ተብሏል ማለት ነው። ሌላኛው የተለያዩ የአብይ ጾም ስያሜዎች አሉት። እነዚህን ስያሜዎች ስንመለከት አንደኛው ጾመ ሁዳዴ ይባላል። ይህ ስያሜ ሁዳዴ ከሚለው የተወሰደ ሲሆን ሁዳዴ ማለት ሰፊ እርሻ ቦታ ማለት ነው። አብይ ጾም የሥላሴን ልጅነት ላይ ያገኙ የሥላሴ ልጅነት ያገኙ ክርስቲያኖች በሙሉ ሰፊና ትልቅ ወደ ሆነው ካገኙት የማያጡት ወደ መንግሥተ ሰማያት የሚያደርስ ሁሉም ምእመናን የሚጾሙት ጾም በመሆኑ አባቶቻችን ጾመ ሁዳዴ ብለው ሰይመውታል። ጾመ ኢየሱስ ይባላል።
በቅዱስ መጽሐፍ ላይ እንደተገለጠው ኢየሱስ ክርስቶስ የጾመው በመሆኑ ጾመ ኢየሱስ ተብሏል። 40 ጾምም ይባላል። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ሄደ። 40 ቀንና 40 ሌሊት ጾመ ጸለየ ብሎ ቅዱስ መጽሐፍ በማቴዎስ ወንጌል ምዕራፍ 4 እንደተናገረ እንደተጻፈው ጌታ 40 ቀን የጾመው ጾም ስለሆነ 40 ጾም ተብሏል። የካሳ ጾምም ይባላል። እንዲህ የተባለበት ምክንያት ምንድነው? አዳምና ሔዋን በዲያብሎስ ግዞት እያሉ ክርስቶስ ደሙን በመክፈል ሥጋውን ቆርሶ ደሙን አፍሶ ነፃ ስላወጣቸው የካሳ ጾም ተብሎ ተሰይሟል። እንዲሁም የድል ጾም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ጾም ሰይጣንን ድል ያደረገበት በመሆኑ የድል ጾም ተብሏል። ጾም አስተምሮም ይባላል። ጾም አስተምሮ የተባለበት ምክንያት ደግሞ ጌታችን ኢየሱስ ክርስቶስ እኛን ለማስተማር እሱ ጾሙ ለማለት እንዴት እንደምንጾም ያስተማረበት ጾም በመሆኑ ጾም አስተምሮም ተብሎ ተሰይሟል ማለት ነው። ሌላው የአብይ ጾም 3 ክፍሎች አብይ ጾምን በ3 ይመድቡታል ሊቃውንተ ቤተ ክርስቲያን። አንደኛው ዘወረደ ወይም ጾመ ሕርቃል ብሎ ይከፍሉታል። ይህም ጾሙ ከሚገባበት ሰኞ ጀምሮ እስከ እሁድ ያሉት 7 ቀናት የያዘ ነው። ሁለተኛው ደግሞ የጌታ ጾም ተብሎ ተሰይሟል። ይህም ከቅድስት ሰኞ እስከ ሆሳዕና ዋዜማ ዓርብ ድረስ ያለው 40 ቀን ጾም ድረስ ያለው የጌታ ጾም ተብሎ ተይዟል። ሶስተኛው ክፍል ሕማማት ነው። ጌታችን በአልዓዛር ቤት ለማድ ከተቀመጡበት የሆሳዕና ቅዳሜ ጀምሮ እስከ ስዑር ቅዳሜ ያለውን መከራ የተቀበለበት 8 ቀን ሕማማት ተብሎ ይጣላል። ስለዚህ የመጀመሪያው ዘወረደ ላይ 7 ቀን፣ የጌታ ጾም ላይ 40 ቀን፣ ሕማማት ላይ 8 ቀናት በድምሩ 55 ቀን ጾማል ማለት ነው። በአብይ ጾም በያዝነው 55 ቀን ውስጥ 7 ቅዳሜና 8 እሁዶች ይይዛል። የእነዚህ የ8 እሁዶች ደግሞ የተለያዩ ስያሜዎች ተሰጥቷቸዋል። ስያሜያቸውን የሰጣቸው የቤተ ክርስቲያናችን ሊቅ የሆነው የዜማው ሊቅ ቅዱስ ያሬድ 8ቱን እሁዶች ስያሜ ሰጥቷቸዋል። የመጀመሪያው እሁድ ዘወረደ፣ ሁለተኛውን እሁድ ቅድስት፣ ሶስተኛውን እሁድ ምኩራብ፣ አራተኛውን እሁድ ደብረ ዘይት፣ አምስተኛውን ገብርኄር፣ ስድስተኛውን ኒቆዲሞስ፣ ሰባተኛውን መጻጉዕ፣ 8ኛውን ሆሳዕና ብሎ ሰየሟቸዋል። ከመጀመሪያው ዘምረን ስንመለከት አንደኛው ሳምንት ዘወረደ፣ ትርጉሙም ከሰማየ ሰማያት የወረደ ማለት ነው። ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን በጥንት ስሙ ወልድ ከቃል በኋላ ስሙ ኢየሱስ ክርስቶስ አማኑኤል የተባለው ሰው የሆነውን አምላክ ለማመስገን እርደቱን ከሰማየ ሰማያት መውረዱን ለማዘከር የሚጾም ጾም ነው። ስለዚህ ጌታችን ጾመ ከማለት አስቀድሞ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው ሳምንት ዘወረደ ተብሎ ተሰይሟል። አንተ በሰማይ አለህ፣ በምድርም በባህርም በየብስም አለህ የተባለው በሰማይ በምድር ሙሉ የሆነውን አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆኖ መገለጡ ለማስረዳት ነው እንጂ መውረድ መውጣት የሚባሉ ቃላት በሁሉ ሙሉ ለሆነው መለኮት አይስማማም። ቃላቱ ሰውኛ አነጋገር የሚያመላክቱ ስለሆኑ መተርጉማን አበው ዘወረደ ማለት ሰው የሆነ ማለት ነው ብለውታል።
አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላት ይስማሙታል። ምልአቱን ሳይለቅ በሰው አካል ተወስኖ ይታያል። ስለዚህ ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ሥራ መፈጸሙን ያሳየናል። አረገ ስንል ቀድሞ በሰማይ የለም ለማለት አይደለም። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለሙ ሁሉ ሙሉ ነውና። ስለዚህ ጾሙን ሐዋርያት ስያሜውንና የምስጋናውን ሥርዓት ቅዱስ ያሬድ አዘጋጅተዋል። ቅዱስ ያሬድ ነቢያትን በንባብ ሐዋርያትን በስብከት ሊቃውንትን በትርጓሜ መላእክትን በዜማ ይመስላቸዋል። ስለዚህ ቅዱስ ያሬድ የመላእክትን የምስጋና ሥርዓት ወደ ምድር አምጥቷል። የነቢያትን ትምህርት የሐዋርያትን ትምህርት በሚገባ ተርጉሟል፣ አብራርቷል፣ አመስጥሮ አዘጋጅቷል። ሐዋርያት ጾሙን ጾመው የጾም ሕግ ደንግገዋል። ቅዱስ ያሬድም ለጾሙ ስያሜ ሰጥቶ ምስጋና ከነስርዓቱ አዘጋጅቶ አቅርቧል። ስለዚህ ቤተ ክርስቲያናችንም የመጀመሪያውን የዐቢይ ጾም ሳምንት ዘወረደ ስያሜ እንደ ቅዱስ ያሬድ ከሐዋርያት ተቀብላ ታስተምራለች። ይህ የመጀመሪያው ሳምንት ጾመ ሕርቃል እየተባለ ይጠራል። ሕርቃል ሄራቅሊዮስ የተባለ በ610 ዓመተ ምህረት የነበረ የቤታንዚያ ንጉሥ ነው። ለክርስቲያኖች ባደረገው እርዳታ ምክንያት አንድ ሳምንት ጾመውለት ነበር። ያላወቁ ጾመ ሕርቃል ብለው አንድ ጊዜ ጾመው ወጥተውታል። ጥንቱን የቅዱሳን ሐዋርያት መሆኑን ያወቁ ምዕመናን ግን ሁሉ ጊዜ በየዓመቱ ይጾሙት ነበር። ዛሬም ድረስ ጾመ ሕርቃል እየተባለ ይጠራል። የዚህን ሙሉ ታሪክ በፍትሐ ነገሥት ትርጓሜ አንቀጽ 15 ላይ መመልከት ይቻላል ማለት ነው። ሁለተኛው የዐቢይ ጾም ሳምንት ቅድስት ማለት የተለየች፣ የነጻች፣ የከበረች ማለት ነው። ይኸውም ጌታችን ጾም የጀመረባት ልዩ የተቀደሰች የከበረች ንጹሕ ክቡር በሚሆን በጌታችን በኢየሱስ ክርስቶስ የተጾመች መሆኗን ያመለክታል። ስለዚህ ይህች ጾም በማቴዎስ ወንጌል ምዕራፍ 4 የተገለጠችው የጌታችን ጾም ስትሆን ስያሜዋና የዕለቷ የምስጋና ሥርዓትም የቅዱስ ያሬድ አምላካችን በገዳመ ቆሮንቶስ 40 መዓልትና 40 ሌሊት በጾመባት ጊዜያት እነዚህ ሦስቱ ርስተ ኃጣው ድል አድርጓል። ሦስቱ ርስተ ኃጣውት የሚባሉት እነዚህ ከላይ ያየናቸው ትዕቢት፣ ስስትና ፍቅረ ንዋይ ናቸው። በእነዚህ ሦስት ኃጢአቶች ጌታችን በዲያብሎስ በተፈተነ ጊዜ በትዕቢት ቢመጣበት በትሕትና፣ በስስት ቢመጣበት በትዕግስት፣ በፍቅረ ንዋይ ቢመጣበት በጸሊአ ንዋይ ጌታችን ዲያብሎስን ድል አድርጎታል። ለእኛም እነዚህን ድል ለማድረግ የምንችልበትን ጥበብ ጾምን ገልጦልናል። ትዕቢት ያልተሰጠንን መሻት፣ ስስት አልጠግባይነትን፣ ስግብግብ መሆንን፣ ፍቅረ ንዋይ ለገንዘብ ሲሉ ፈጣሪ መካድን ያሳያል። አንድ ክርስቲያን ሦስቱን አርእስተ ኃጣው ድል ካደረገ ሌሎች ኃጣው በቀላሉ ድል ማድረግ ይችላል ማለት ነው። ሦስተኛው የዐቢይ ጾም ሳምንት ምኵራብ ይባላል። ምኵራብ አምልኮተ እግዚአብሔር ሲፈጸምበት፣ ሕገ ኦሪት ሲነበብበት የነበረ በአይሁድ የሚሠራ መካነ ጸሎት ነው። ዘወትር ቅዳሜ ብዙ ሕዝብ ይሰበሰቡበት ስለነበር ጌታችን ለማስተማር ብዙ ጊዜ በምኵራብ ተገኝቷል። ስያሜ የተወሰደውም በዮሐንስ ወንጌል ምዕራፍ 2 ቁጥር 14 ላይ በመቅደስም በሬዎችን፣ ላሞችን፣ በጎችን፣ እርግቦች የሚሸጡትን አገኘ ተብሎ ከተገለጸው ኃይለ ቃል ላይ የተወሰደ ነው።
ስለዚህ ምኩራብ የሚለው ቃልም በአማርኛ መቅደስ ተብሎ ተተርጉሟል። ምኩራብ የሚባለው ሳምንት ጌታችን ወደ ምኩራብ ገብቶ ማስተማሩ የሚነገርበት ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችሁት ብሎ በምኩራብ ይሸጡ ይለውጡ የነበሩትን የገሰጸበት፣ ቤተ መቅደስን የከብት መንጃ የወርቅና የብር መነገጃ ያደረጉ ሰዎችን ከነሸቀጣቸው ከቤተ መቅደስ ያስወጣበት፣ ቤተ መቅደስ የእግዚአብሔር ማደሪያ የስሙ መጠሪያ የጸሎት ስፍራ መሆኑን ያስረዳበት፣ ያወጀበት፣ ያሳወቀበት፣ በቤተ መቅደስ የንግድ ሥራ መከናወን እንደማይገባ ያረጋገጠበት ሳምንት ነው ማለት ነው። አራተኛው የዐቢይ ጾም ሳምንት መጻጉዕ። መጻጉዕ የሚለው ስያሜ በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ከሚገኘው ኃይለ ቃል የተወሰደ ነው። በዚህ የወንጌል ክፍል ጌታችን በቤተ ሳይዳ ሕሙማንን እንደፈወሰ ተናግሯል። ብዙ ሕሙማን ፈውስ ሽተው መዳን ፈልገው አንዲት የመጠመቂያ ስፍራን ከበው ይኖሩ ነበር። በዚች ስፍራ ቀድሞ የወረደና የተጠመቀ አንድ በሽተኛ ብቻ ይፈወስ ነበር። ጌታችን በዚህ ስፍራ ተገኝቶ በሽተኞችን ጎብኝቷል። በዚህም ልዩ ልዩ ደዌ ያለባቸው 5 አይነት ሕሙማን እንደነበሩ ገልጧል። ሰውነታቸው የደረቀ የሰለለና ያበጠ እንዲሁም ዕውራንና አንካሳን ነበሩ። ከዚህ 5 የተለያዩ አይነት በሽታ ከተያዙ ሰዎች መካከል ደዌው የጸናበት ለ38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዞ የኖረው ከደዌው ጽናት የተነሳ መጻጉዕ ተብሎ የተጠራው በሽተኛ አንዱ ነበር። መጻጉዕ ስም አይደለም፣ ደዌ የጸናበት በሽተኛ ሕመምተኛ ማለት ነው እንጂ ሰውየው ከበሽታው ጽናት የተነሳ ስሙ ጠፍቶ በበሽታው ሲጠራ የነበረ ሰው። አምላካችን ይህንን ሰው አልጋህን ተሸክመ ሂድ ብሎ 38 ዘመን የተኛበትን አልጋ ተሸክሞ ወደ ቤቱ እንዲገባ ማድረጉ የሚነገርበት ወቅት በመሆኑ ሳምንቱ መጻጉዕ ተብሎ በተፈወሰው በሽተኛ ስም ተሰይሟል። ዛሬም ቢሆን በሰዎች ላይ ልዩ ልዩ ደውያት አሉ። የሥጋውን ደዌ ሐኪሞች ያውቁታል። ከዚህም የከፋ የነፍስ ደውያት እጅግ ብዙ ናቸውና በኃጢአት ብዛት ልባቸው የደረቀና ያበጠ፣ ሰውነታቸው የሰለለ፣ ዓይነ ሕሊናቸው የታወረ፣ እግረ ልቦናቸው የተሰበረ ብዙዎች ሕሙማን አሁንም አሉና ፈውስን ይሻሉ፣ ድህነትን ይፈልጋሉ። እንደ መጻጉዕ ቦታቸውን ሳይለቁ እግዚአብሔርን በተስፋ ቢጠብቁት አንድ ቀን ይፈውሳቸዋልና። 5ኛው የዐቢይ ጾም ሳምንት ደብረ ዘይት ነው። ደብረ ዘይት ስያሜ የተወሰደው ከማቴዎስ ወንጌል ምዕራፍ 24 ቁጥር 3 ካለው ትምህርት ላይ ነው። ደብረ ዘይት ከኢየሩሳሌም በስተ ምስራቅ አቅጣጫ የሚገኝ በወይራ ዛፎች የተሸፈነ ትልቅ ተራራ ነው። ጌታችን ምስጢራትን በተለያየ ቦታ ገልጿቸዋል። ለምሳሌ ምስጢረ ጸሎትን በጌቴሰማኒ፣ ምስጢረ መንግሥቱን በደብረ ታቦር፣ ምስጢረ ቁርባንን በቤተ አልዓዛር፣ ምስጢረ ትንሣኤ ሙታን በቤተ ኢያኢሮስ፣ ምስጢረ ምጽአቱን ደግሞ በደብረ ዘይት ገልጿል። ስለዚህ ደብረ ዘይት ዳግም ለፍርድ መምጣቱንና ምስጢረ ምጽአቱ ለደቀ መዛሙርቱ በሚገባ የገለጠበት ዕለት ነው። ደብረ ዘይት ጌታችን በመዋዕለ ስብከቱ ለማደሪያነት ተጠቅሞበታል። ቀን ቀን በምኩራብ ያስተምር ነበር። ሌሊት ሌሊት ደግሞ በደብረ ዘይት ያድራል። ይህንንም ቅዱስ መጽሐፍ እንዲህ በማለት ይመሰክር ነበር። ዕለት ዕለት በመቅደስ ያስተምር ነበር፣ ሌሊት ሌሊት ግን ደብረ ዘይት ወደ ምትባል ተራራ ወጥቶ ያድር ነበር።
ሕዝቡም ሁሉ ይሰሙት ዘንድ ማለው በመቅደስ ወደ እርሱ ይወጡ ነበር ብሎ በሉቃስ ወንጌል ምዕራፍ 20 ተገልጿል። በዚህ ለማደሪያነት ባገለገለው ተራራ ምስጢረ ምጽአቱን ስለገለጠበት አምስተኛው የዐቢይ ጾም ሳምንት ደብረ ዘይት የሚል ስያሜ ተሰጥቶታል። ስለዚህ ደብረ ዘይት ጾሙ እኩል የሚሆንበት አምላካችን በግርማ መንግሥቱ ለፍርድ በመጣ ጊዜ መልካም ለሰሩ ክብርን፣ ክፉ ለሰሩ ቅጣትን የሚያስተላልፍ መሆኑን የሚነገርበት ስለ ዓለም መጨረሻና ስለሚመጣው ሕይወት የምንማርበት የክርስቲያኖች ማስጠንቀቂያ ዕለት ነው ደብረ ዘይት። ስድስተኛው የዐቢይ ጾም ሳምንት ገብርኄር የሚል ስያሜ አለ። ገብርኄር ማለት በጎ ታማኝ አገልጋይ ማለት ነው። ስያሜው ከማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ የተወሰደ ሲሆን ታሪኩም እግዚአብሔር በሰጠው ጸጋ በታማኝነት ማገልገል የሚያስገኘውን ዋጋ ያስረዳል። አንድ ሰው አገልጋዮቹን ጠርቶ ወጥተው ወርደው ነግደው እንዲያተርፉ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ሰጣቸው። 5 መክሊት የተቀበለው በተሰጠው መክሊት ነግዶ ሌላ 5 መክሊት አተርፎ 10 አድርጎ ጌታዬ 5 መክሊት ሰጠኸኝ ነበር፣ ወጥቼ ወርጄ 5 አተርፌአለሁ ብሎ ለጌታው አቀረበ። ጌታው አንተ ጎበዝና ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ። 2 መክሊት የተቀበለው ወጥቶ ወርዶ አተርፎ 4 አድርጎ አቀረበ። እርሱም ጌታው አንተ ታማኝ ባሪያ፣ በጥቂቱ ታምነሃልና ወደ ጌታ ደስታ ግባ አለው። 1 የተቀበለው ሰው ግን መክሊቱን ወስዶ ቀበራት። ጌታውም በተቆጣጠረው ጊዜም የቀበራትን መክሊት አምጥቶ አንተ ካልዘራህበት የምታጨድ ካልበተንህበት የምትሰበስብ ጨካኝ እንደሆነ አውቃለሁ። ስለዚህ ፈራሁና የሰጠኝን መክሊት ቀበርኋት። እነሆ መክሊትህ ብሎ ምንም ሳያተርፍ መክሊቱን ለጌታው መልሶ አስረከበ። ጌታም አንተ ክፉና ሐኬተኛ ባሪያ፣ ወርቄን በጊዜው አታስረክበኝም ነበር? ነግዶ ለሚያተርፍ እሰጠው ነበር። ይህንን ክፉና ሐኬተኛ ባሪያ እጅ እግሩን አስራችሁ ጨለማና ጥርስ ማፋጨት ወዳለበት ስፍራ ወሰዱት፣ መክሊቱን ቀሙና ለባለ 10 ጨምሩለት ብሎ አዘዘ ይላል። በዚህ ታሪክም እንደምናየው በተሰጠው መክሊት ያተረፈ ሰው ክርስቲያን ዋጋ እንዳለው በፈጣሪው ዘንድ መልካም በጎ ታማኝ ባሪያ ተብሎ እንደሚሸለም፣ ባያተርፍ ደግሞ ሐኬተኛ ባሪያ ሐኬተኛ አገልጋይ እንደሚባል ቅጣቱንም እንደሚቀበል እንግዲህ እኛም ታማኝ አገልጋይ መሆን እንደሚገባል ያሳየናል። ሳምንቱ ይህ መልእክት የሚተላለፍበት ወቅት ነው። በዚህ ዘመን በመክሊታቸው የሚያተርፉ እንዳሉ ሁሉ መክሊታቸውን ጸጋቸውን ዝገት እስከሚያጠፋው ድረስ የሚቀብሩ ብዙዎች ናቸው። መክሊትን ጸጋን መቅበር ዋጋ የማያሰጥ መሆኑ ተገንዝበን በቻልነው መጠን ለማትረፍ መትጋትና ታማኝ አገልጋይ መሆን እንደሚገባ በገብርኄር ታሪክ ያስተምረናል ማለት ነው። ሌላኛውና 7ኛው ኒቆዲሞስ ነው። 7ኛው የዐቢይ ጾም ሳምንት ኒቆዲሞስ ነው። ስያሜው መነሻ ያደረገው በማቴዎስ ወንጌል ምዕራፍ 3 ላይ የተመዘገበው ኒቆዲሞስ የተባለ የአይሁድ አለቃ ታሪክ ነው። ኒቆዲሞስ በ3 መንገድ የአይሁድ አለቃ ነበር። በስልጣን፣ በእውቀትና በሀብት። ስልጣን ቢኖረው ሀብትና እውቀት ላይኖረው ይችላል። እውቀት ቢኖረው ደግሞ ሀብትና ስልጣን ላይኖረው ይችላል። ሀብት ቢኖረው ደግሞ እውቀትና ስልጣን ላይኖረው ይችላል። ኒቆዲሞስ ግን 3ቱንም አንድ ላይ አስተባብሮ የያዘ የአይሁድ አለቃ ነበር። ኒቆዲሞስ ወንጌልን ለመማር ከአይሁድ ሁሉ ቀድሞ በሌሊት ወደ ጌታችን ይሄድ ነበር። ኒቆዲሞስም ፈሪሳውያን ማመን አልቻሉበት። በዚያ ዘመን ጆሮውን ለቃለ እግዚአብሔር ልቡን ለእምነት የከፈተ ሰው
ብዙ ሰዎች እናውቃለን ማለት ከመልካም ነገር ሲከለክላቸው፣ ኒቆዲሞስ ግን አዋቂ ሳለ ራሱ ዝቅ አድርጎ እምነት በማጣት የነጠፈችውን የፈሪሳውያን ኅብረት ጥሎ ሐዋርያትን መስሎ ጌታውን አግኝቷል። ጌታችን ዓለምን ለማዳን ቅድስት ነፍሱን ከቅድስት ሥጋው በለየባት በዛች አስጨናቂ ሰዓት ሐዋርያት በተበተኑበት፣ አይሁድ በሰለጠኑበት በዕለተ ዓርብ የጌታችንን ቅዱስ ሥጋውን በድርብ ከፍታ ገንዞ የቀበረ እሱን ያገኘኛን ሳይል በድፍረት እግረ መስቀሉ ስር የተገኘ ሰው ኒቆዲሞስ። ስለዚህም የሰባተኛው ሳምንት በእርሱ ስም ተሰይሟል ማለት ነው። ሌላኛውና የመጨረሻው የዐቢይ ጾም ሳምንት ሆሳዕና የሰሙነ ሕማማት መጀመሪያ። ሆሳዕና ስያሜው በማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ከሚገኘው ትምህርት የተወሰደ ሲሆን ትርጉሙም መድኃኒት ወይም አሁን አድን ማለት ነው። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ሆሳዕና በአርያም የሚሉ የአሩግና የሕፃናት ምስጋና እየቀረበለት ወደ ኢየሩሳሌም ቤተ መቅደስ ጉዞ ያደረገበት፣ ትሕትናውን የገለጠበት፣ ይህን ዓለም ከማሰረ ኃጢአት መፍታቱን በምሳሌ ያስረዳበት ዕለት ተጽዕኖ ተብሎ ከሚጠራው የዐቢይ ጾም መጨረሻ ዕለተ ዓርብ እና ከሰሙነ ሕማማት መግቢያ ጀምሮ ያለው ሳምንት ሆሳዕና ይባላል። የክርስቶስን ነገረ ሕማሙን፣ ስቅለቱን፣ ሞቱን፣ ትንሣኤውን ሆሳዕና ተብሎ ዓለምን ማዳኑ የሚነገሩ ቅዱሳት መጻሕፍት የሚነበቡበት፣ አምላካችን ለሰው ልጅ መዳን መከራ መቀበሉ የማዳን ሥራው በሰፊው የሚታወጅበት፣ በሰሙነ ሕማማት ለሚያርፉ ምዕመናን ጸሎተ ፍታት የሚደረግበት፣ ወንጌል በአራቱ ማዕዘን የሚሰበክበት ሳምንት ሆሳዕና። ከዚህም አያይዞ ሰሙነ ሕማማት ይቀጥላል ማለት ነው። ወቅቱም የክርስቶስ ነገረ ሕማምንና ዓለምን ያዳነበትን ጥበብ የምንሰማበት ሳምንት ይሆናል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ሥጋውን ቆርሶ ደሙን አፍሶ በሞቱ ሞታችንን አጥፍቶ መንግሥቱን እንድንወርስ የፈቀደልን እግዚአብሔር ስሙ የተመሰገነ ይሁንልን። ይህንን ታላቅ ጾም የበረከት የጸጋ ጾም እንዲያደርግልን እግዚአብሔር አምላካችን በረድኤት እንዲጎበኘን ቅዱስ ፈቃድ ይሆንልን። በያለንበት በሰላም በጤና እንዲጠብቀን ቅዱስ ፈቃድ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነት ተራዳኢነት አይለየን። አነሳስቶ ላስጀመረ አስጀምሮም ላስፈጸመ ለሉ እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።